ሰላም ሰላም ሄሮች ቤተሰቦችንም ቆይታችኋል። ዛሬም በአንድ ቪዲዮ መጥቻለሁ። በዛሬው ቪዲዮአችን አፍላ ፍቅር ክፍል 130 በትናንትናው ዕለት መለቀቁን እናውቃለን። ያን ኤፒሶድ የተመለከተው ኦዲየንስ ደግሞ በዚያ ስር ያስቀመጣቸውን ኮሜንቶች አብረን እንመለከታለን። የፍቅር ማቴማቲክስ ጉዳይ ተነስቷል። የአቡሻና የሄለን ፍቅር ደግሞ ብዙዎችን አስቀንቷል። ናቅናቅ ተመልሷል። ብዙ ሰዎችን በለማ መመለስ እጅግ በጣም ደስ ብሏቸዋል። አርግዞ ነው የመጣውም ሲሉት ነበር። ብዙ አዝናኝ ኮሜንቶችን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ከዘለቃችሁ በእርግጠኝነት ነው የምትዝናኑት። ባለፈው እንዳልኳችሁ ይህን ቪዲዮ ላይክ ካደረጋችሁ እጅግ በጣም ትደግፉኛላችሁ። ባለፈው ሳምንት ላይክ አድርጉልኝ ብያችሁ አድርጋችኋል። እጅግ በጣም አመሰግናለሁ። ዛሬም ደግሞ ላይክ አድርጉ። ቪዲዮ ደግሞ ብዙ ሰዎች ጋር መድረስ እንዲችል አግዙኝ። ኮሜንትን ብጽፉ ደግሞ ያ ትልቅ ስጦታ ነው። ይህን ብያችሁ ወሬ ሳላበዛባችሁ ወደ ኮሜንቶቹ እሸጋገራለሁ። እስከ መጨረሻው አብራችሁን ዝለቁ። የመጀመሪያውን ኮሜንት ስንመለከት ቹቻዬ የኔ ውበታም ይችን ጸጋን አፏን ስላስያዝሽልኝ ደስ ብሎኛል። የምር ባገኝሽ ጸደ የሆነ ሽልማት ሸልምሽ ነበር የምትል ተመልክቻለሁ። ለማንኛውም አንቺ ብቻ ለሽልማቱ ተዘጋጂ፣ ሽልማቱም ይሰናዳ እንጂ ቹቻን በዲጂታል አማራጮች ልታግዣት ትችያለሽ። ሽልማት ኮንም ሸልሚያት አግኝተሽ ብትሸልሚያት እጅግ በጣም ደስ ይለናል። ሌላኛውን እንመልከት እስኪ። ቹቻ የፍቅር ማቴማቲክስ አላለችም፣ ፎርሙላ ይውጣልን እኛ ሲንግሎች የሚሉ ሰዎችን ተመልክቻለሁ። ያሬድ እንግዲህ በትናንትና ኤፒሶድ እንደተመለከታችሁት ቤዛን ወደ ራሱ ለማቅረብ ሲፈልግ ማት አጥንቶ መጥቷል። ቀለሜ ሚስቱ ጋር ለመቅረብና ናፍቆቱንም ለመወጣት ሲል ማት ማጥናት ጀምሯል። ቹቻንም አስደንቋል። ቤዛም ተገርማለች። ያሬድ እንግዲህ ከዚህ ቀደም አጠናም ነበረ። አሁን ላይ ደግሞ ማቴማቲክስ ለዛው ማትን ማጥናት ጀምሯል። እሱ እንዳለው ከሆነ ደግሞ ሲምፕሊፋይ ሲያደርገው ነው የቸገረው ወይንም የከበደው። እሱ ዶሜን እስከ መፈለግ ድረስ ይሄዳል። ከዛ ፋክተራይዜሽን ላይ ሲደርስ ነው የሚጨንቀው። በነገራችን ላይ በያሬድ ህይወት ወይንም በያሬድ ፍቅር ህይወትም እየታየ ያለው ይህ ይመስለኛል። ያሬድ ሁሉም በህይወቱ ሚስት መፈለግ አይቸግረውም፣ ነገር ግን ችግሮችን ሲምፕሊፋይ ማድረግ አይችልም። ቤዛን ከበደኝ ያለው የማትስ ክፍል በደንብ አድርጎ የያሬድን የፍቅር ህይወት ደግሞ የሚገልጽ ነው የሚመስለኝ። እሱ ሚስት እስከ ማግኘት ድረስ መሄድ ይችላል። ይሁንና ግን ላይፍን ሲምፕሊፋይ ማድረግ አይችልም። እጅግ በጣምም ስማርት ባለመሆኑ ነው እየተቸገረ የሚገኘው። ቤዛ ከዚህ በኋላ እንግዲህ ራሽናል ፋንክሽንስ እንዴት ፋክተራይዝ እንደሚደረጉ እንዴት አድርጎ ደግሞ እስከ መጨረሻ ድረስ ሄዶ መልስ መስጠት እንደሚችል የምንመለከት ነው የሚሆነው። የያሬድ የፍቅር ህይወትም ይህንኑ ነው የሚፈልገው። በህይወቱም ዶሜን አግኝተዋል፣ ሚስቱን ከእጁ አስገብተዋል። ይሁንና ግን ከእናቷም በሌላም ሳይድ የሚመጣውን ነገር ደግሞ ሲምፕሊፋይ ማድረግ ነው ያቃተው። እስከ መጨረሻው ድረስ ደግሞ መሄድ ካለበት የቤዛ ብቻም ሳይሆን የእኛ መገዛ ያስፈልገዋልና ደውላችሁ ብትረዱ ጥሩ ነው ለማለት ነው። ሌላኛው ደግሞ እንመልከት። ፍየል ከመድረሷ ቅጠል መቀንጠሷ የአቡሽ ትርትር አረጋጊው ፒያር ባለ ቁጥር ከቀናሽ ዋጋም የለሽ ጸጉርሽ ቆመ ብለው እንግዲህ ስቀውባታል። በትናንትና ሁለት እንደተመለከታችሁት አቡሻን ሄለን ሰርፕራይዝ አድርገዋለች። ሊያባጆ ህዳ ውሃ ሲረጫጩ ነበረ። ከዚያ በኋላ እንግዲህ እየሸኛት እያለ የሚኪን ፒያር እያወራ የኔ ፒያር ሲል ሰምታ ቀንታለች። ጸጉሯም ቀጥ ብሎ ነበር የቆመው። ከጸጉሯም በላይ ደግሞ አፍንጫዋ ቀጥ ብሎ ሲቆም እንዴት እንደምታምር እኔ ደግሞ እያየውኝ ነበር። ለማንኛውም እሷ ከምናደደዋ ከቅናቷን በላይ እኔ ውበቷ ነው የተመለከትኩት። እዚህ ጋር እንስት ደግሞ እሱ እንዲህ አድርጎ ፒያር ባለ ቁጥር ከቀናሽማ ጥቅምም የለሽ እያለቻት ነው የሚገኘው። እናንተስ እንዴት ተመለከታችሁት? ልትነግሩኝ ትችላላችሁ። ኧረ ሄለን መጨማለቅ ፒያር ስላለ ጸጉሯ ቆመ የሚሉ ሰዎችንም ተመልክቻለሁ። ለማንኛውም የእሷ መቅናት ብዙ ሰዎችን አስገርመዋል። ሌላውን ደግሞ እንመልከት። ሄቨንዬ በእናትሽ በጥፊ በዩ የሾካካ የሴታ ሴት እንግዲህ ብለው ኢዮሲ ላይ ስቀውበታል። በትናንትና ሁለት እንደተመለከታችሁት ኢዮሲ ሄቨንን ወደ ራሱ የሚስብበትን መንገድ እያመቻቸ ነው የሚገኘው። ከሞላ ጎደል ሄቨን ወደ እርሱ እየቀረበች ነው የሚገኘው። ይሁንና ኢዮሲ ያንን እያደረገ ያለው እሷን ለመሳብና እሷ በሱ ፍቅር ወድቃ እንድትንከራተት ከዚያም ደግሞ በእሷ ስቃይ እንጆይ ማድረግን ፈልጎ ነው የሚመስለው። ያንን አድርጎ ሲጨርስና ምናልባትም ደግሞ የምታፈቅረው ከሆነ ከዚህ ቀደም የሚያደርገውን ነገር እንደሚያደርግ የውሸት ፍቅረኛው ጋር ሲነጋገሩ ነበር። ለማንኛውም ኢዮሲ እየሄደበት ያለው መንገድ ጠልፎ እንዳይጥለው የሚናገሩ ሰዎችንም ተመልክቻለሁ። እስኪ ላንብብላችሁ። ኢዮሲ ግን የማትወጣው ነገር ውስጥ እየገባህ ነው፣ የውሸት ቤቴን አፍቅረ ዋጋ ያስከፍልሃል የሚሉ ሰዎችን ተመልክቻለሁ። ኢዮሲ አሁን ላይ ሄቨንን ማናደዱን ነው እንጂ ሴቶች ከሱ መራቃቸውን ነው እንጂ ከጄሪ ጋር ያለው ነገር ምን እንደሚያመጣበት አላሰበም። ሌላውን ደግሞ እንመልከት። ዛሬ ደግሞ የቦቼ ምትክ ጄሪ ሆናለች የኔ የእውነት አቃጣሪ ብለዋል። እንግዲህ በትናንትና ሁለት እኔ በጣም ነበር ያሳቀችኝ የጄሪን ካራክተር የምትጫወተው ልጅ ወይንም ጄሪ ማለት ነው። ጄሪ በጣም ነበር ያሳቀችኝ ከሄቨን ጋር በነበራቸው እንግዲህ ዲያሎግ
የምትናገርበት መንገድ በጣም ነበር ያሳቀኝ። ከዚያ ደግሞ ወደ ሄርሚላ ሄደን ሄርሚላ ያደረገችው ነገር በጣም ነበር የሚያስቀው። ለማንኛውም ጄሪ ከዚህ ቀደም በዮአዳ ላይ ያታናድደኝ ነበር፣ አሁን ደግሞ እጅግ በጣም ታስደስተኛለች የሚሉ ብዙ ሰዎችንም ተመልክቻለሁ። ለማንኛውም ዮአዳ ላይ የነበረችው ሌላ ካራክተር ነች፣ ይችኝቱ ደግሞ ሌላኛይቱ ካራክተር ነች። የአፍላ ፍቅሯ ጄሪ ደግሞ የምታደርጋቸው ነገሮች እጅግ በጣም አዝናኞች ናቸው። ሌላው ደግሞ ስንመለከት መኪናውን ከሾፌሩ ጀባ በለን አሚን ብለዋል። እንግዲህ እንደምታውቁት ለማ ተመልሷል። ለማ ደግሞ ምርቃት ላይ አይታማም። የሚመርቃቸው ምርቃቶች ደግሞ እጅግ በጣም የሚያስቁ ናቸው። በዚያ መሀል ከተጠቀማቸው አረፍተ ነገሮች አንዱ መኪናውን ከነ ሾፌሩ ጀባ በለን ብሎ ራሱ አሚን ሲል ነበር። ለማንኛውም ከቅንጦቱም ቅንጦት መኪናውን አይደለም የጠየቀው፣ መኪናውን እስከነ ሾፌሩ ነው የጠየቀው። ከጠየቃችሁ አይቀር ደግሞ እንዲህ ጠይቁ። ትንሽ ከበድ አድርጋችሁ ከፍ እያደረጋችሁ ነው መጠየቅ ያለባችሁ። ያንን ነገር ነው እሱም ያደረገው። ሌላውን ደግሞ እንመልከት። ኧረ ይችን ጢንዚ ይዛ ቤቲን አስወጧት፣ ደስ አትልም፣ እንደ ጸጋ ሰይጣን ናቸው የሚሉ ሰዎችን ተመልክቻለሁ። ለማንኛውም ቤቲ ብዙ ሰዎችን እያናደረች ነው የሚገኘው። የምታደርጋቸው ነገሮች የሚያበሳጩ ናቸው። ከጸጋ ጋር የሚያመሳስሉ ሰዎች ዳግማዊት ጸጋ ነች እሷ ሲሏት ነበረ። ለማንኛውም እናንተስ እንዴት ተመለከታችኋት ልትነግሩኝ ትችላላችሁ። ወደ ሌላኛው ኮሜንት እንሸጋገር። እኔ ምለው ሄሉ ግን እንደዚህ በውሃ በስብሳ ቤት ስገባ እህቷ አትቆጣትም? የት ውለሽ ነው? ምን ሆነሽ ነው? ይላል እኮ ቤተሰብ የሚል ነገር ተመልክቻለሁ። ያንን ነገር ደግሞ መንገድ ላይ ቆማ ልብሷን አድርቃ ነው የገባችሁ ብሎ ማሰቡ የተሻለ ነው የሚሆነው። ሌላው ደግሞ እንመልከት። ቆይ መቼ ነው ቅዱስ የሚመታው? ሁሌ እየደነፉ ዝም የሚለው ቹቻ ፊዮሪ የሚል ነገር ተመልክቻለሁ። ለማንኛውም ቅዱስ እስካሁን ድረስ በሶስት ሴቶችና በአንድ ወንድ ነው የተጠፈጠፈው። ሴቶችን የማይመታበትን ምክንያት ደግሞ ሲጠየቅ ለሴቶች ክብር እንዳለው ይናገራል። ጥሩ ነው፣ ያ ክብር ደግሞ መደነቅ አለበት። መሬት ላይ ጥሎ ደግሞ የጠፈጠፈውን ቀስቴን እንደሚበቀል እየተናገረ ሲደነፋ ነበር። አሁን ላይ ደግሞ ተረጋግቶ ትምህርቱን እየተማረ ይገኛል። ፈርቶ ይሁን ረስቶ ኋላ ላይ የምንመለከት ነው የሚሆነው። ለማንኛውም ቅዱስ እስካሁን ድረስ በሴቱም በወንዱም እየተጠፈጠፈ ነው። መች ነው የሚደበድበው ነው ጥያቄው። ደራሲው መልስ ይሰጣል ብዬ አስባለሁ። በቀጣይ ክፍሎችም እንመለከታለን ብዬ አስባለሁ። ወደ ሌላኛው ደግሞ እንሸጋገር። ለማ ከክፍለ ሀገር አርግዞ ነው እንደ የመጣው የሚል ነገር ተመልክቻለሁ። በጣም ነበር ያሳኩት ይህንን ነገር ስመለከት። ቦርጩ ደግሞ ሰፋ ሰፋ ብሏል። ከሱም በተጨማሪ ደግሞ ሚኪ ከዚህ ቀደም እንደምታውቁት እርጉዝ አይጥ መስለሃል ተብሎ ነበረ። አሁንም ለማ አርግዞ ነው የመጣው እየተባለ ነው። ለማንኛውም ሚኪና ለማ አርግዛችኋል እየተባላችሁ ነው። ከዚህ ቀደም ደግሞ እርጉዝ አይጥ መስላል ተብለ ነበር። ሚኪ ስፖርት ብትሰሩና ክብደት ብትቀንሱ ጥሩ ነው ለማለት ነው። ወደ ሌላኛው ደግሞ እንሸጋገር። ነቅነቅ ለማ ሚስኪን ድሮም ድህነት ይዞኝ ነው እንጂ ዘመናዊ ነበርኩ አላለም። ድህነት የስራህን ይስጥህ የሚሉ ሰዎችን ተመልክቻለሁ። ለማንኛውም ሁላችንም ብንሆን ዘመናዊ ሰዎች ነበርን። ድህነት ሰቅዞ ይዞን ነው። ለማ ደግሞ ድምጻችን ስለሆነ እጅግ በጣም እናመሰግናለን። በቅርብ ጊዜ አንድ ነገር ሰምቼ ነበረ። ብዙ ሰዎች ቆንጆ መሆናቸውን ሳያውቁ ነው የሚሞቱት የሚል አንድ ቪዲዮ ተመልክቼ ነበር። ለማንኛውም ቆንጆ መሆናችንን ሳናቅ እንዳንሞት ፈጣሪ ይርዳን። ቆንጆ የሚያደርገው ደግሞ ገንዘብ ነው እያሉ ነው የሚገኙት። ገንዘብ ለማግኘት ደግሞ ተፍተፍ ማለት አስፈላጊ ነው። ለማም እንግዲህ ድህነት ሰቅዞ ይዞት ነው እንጂ ከዚህ ቀደምም ዘመናዊ ነበረ። ዘዊ ትረዳዋለች ብለን እናስባለሁ። ሌላው ደግሞ ስንመለከት ቅዱስ መቅዲ ሞተች ያላት ፍቅረኛው እንዳትሆን ፈራው፣ ሞቷ የውሸት ቢሆንስ ብቻ ገምቻለሁ የሚል ነገር ተመልክቻለሁ። ለማንኛውም በትናንትናው ዕለት የቾምቤ ፍቅረኛዋ መቅዲ ቾምቤ እንዴት ትመታብኛለህ ብላ በጥፊ መታው ነበረ። ከዚያ ደግሞ በጥፊ ተመቶ ደንዝዞ ቀርቶ ነበረ። ፋይናሊ ሲጠየቅም ፍቅረኛዬን የሞተችውን ፍቅረኛዬን ትመስላለች ሲል ነበረ። ለማንኛውም ያ ነገር እንግዲህ ግጥምጥሞሽ ይሆን አሊያም ደግሞ ሞተች የተባለችው ፍቅረኛው ሰዓት ሞታለች ተብላ ከሱ ለመለየት ሌላ ነገር ተፈጥሮ ነው እሷ ሳትሞት እንደ ሞተች እንዲነገር የተደረገበት ሌላኛው ምክንያት ደግሞ አለ ተብሎ ቢነገር ሞር ድራማው ውብ ይሆናል ብዬ አስባለሁ። ለማንኛውም ቅዱስ መደንገጡ የቀድሞ ፍቅረኛው ነች ወይ እንድንል አድርጎናል። እሱ ዝም ብሎ መመሳሰል ነው ወይንስ የምርም ፍቅረኛ ሆና ነው? በመጨረሻ ላይ ደግሞ ጠብቀን የምንመለከተው ነው የሚሆነው። ሌላኛውን ደግሞ እንመልከት። ወይ ቹቻ የፍቅር ማቴማቲክስ እያየው ነው አለች። ወይ ያሬድ ገረምከኝ፣ የፈጠንሽ ነው አላለም? እሷን ሲያይ ምንም አይሰማም እኮ ጄሪ አድናቂሽ ነኝ፣ ተመቸሽኝ፣ ጸጋ ተንኮል ካልሰራሽ ገቢ የለሽም እኮ የሚሉ ሰዎችን ተመልክቻለሁ። ለማንኛውም ያሬድ ትላንትና ቤዛን ታስረዳው ነበር የፈለገው። እያስረዳችሁ ደግሞ እሷን እየሰማ አልነበረም። እሷን ነው ሲመለከታት የነበረው። እንግዲህ ነገር በአይን ብቻም ሳይሆን በጆሮም ነው የሚገባው። እሷን እየተመለከተ ልቡ ደግሞ ሌላ ታሪክ ውስጥ ነው። ማትስን ስታስረዳው እሱ ደግሞ ፍቅርን ነበር ሲያስብ ነበረው። ለዚህም ነው ቹቻ የፍቅር ማቴማቲክስ ያለችው። ማት ደግሞ ከፍቅር ጋር ሲደመር ሊያጦዝም ይችላል።
እሱ ነው የሆነበት። ያሬድ እየሰማት አልነበረም። ፈጥነሻል ብሎ እንግዲህ ምክንያት ሰጥቷታል። ወደ ቀልቦ ሲመለስ ደግሞ አስረድታ የምትለውጠው ነው የሚሆነው። እሷ ልጅ ግን ሸክም በዝቶባታል። እንዲነቃ ብዙ ታግላለች። ከዚያ አነቃችሁ። አሁን ደግሞ ማትን አስረዳኝ ብሎ እያስቸገራት ነው። እንግዲህ ማትንም ደግሞ ሲያስረዳ ሌላ ነገር እያሰበ እየሰማት አይደለም። የእሷ ሸክም እንግዲህ በጣም እየከበደ ነው የሚገኘው። እኔ በጣም ያሳዘነችኝ ያሬድ ነቅተ ተለውጣ አሳያት፣ እሷንም ካሳት። ሌላው ደግሞ እንመልከት። አፍላ ፍቅር ማየት አቁሜ ነበረ፣ እድሜ ለቦቼ ተመለስኩኝ። ግንዶች ደራሲ ቢሆን ብዬ አሰብኩት። ኮሜንት ሲያነብ የሚሰጠው አስተያየት በጣም ደስ ይላል። በነገራችን ላይ ይህንን ኮሜንት ስመለከት እንግዲህ ሞቆኝ ነበረ። ደራሲነት ማለት ትልቅ ስፍራ ነው። እሱ ላይ ደግሞ ከሾማችሁኝ በደንብ ደግሞ ኮራባችሁና እንዲህ አይነት ነገር አትናገሩኝ፣ እኔ ሊሞቀኝ ይችላል። ለማንኛውም ብዙ ሰዎች እንግዲህ የቦቼ አድናቂዎች መሆናቸውን እናውቃለን። ቦቼ ደግሞ የድራማውን ድምቀት መሆኑን ሁሉም ሰዎች ይስማሙበታል። የሚያደርጋቸው ነገሮች እጅግ አዝናኞች ናቸው። በዚህ ኤፒሶድ ደግሞ አልተመለከትነውም። ብዙ ሰዎች ደግሞ ቅር ተሰኝተው ኮሜንት ሴክሽን ላይ ጽፈው ተመልክቻለሁ። ለማንኛውም ይመለሳል ብለን እናስባለን። ሌላ ደግሞ ስንመለከት ቅዱስ አሁኑኑ ስለ መቅዲ ማሰብህን አቁም። እንዴ እኔ መቼ ነው ከፊዮሪ ጋር የሚጣመረው? ለምን ዛሬ አብረው አልመጡም እያልኩ እናደዳለው። ጭራሽ ስለ ሌላ ሴት ታስባለህ? እኔ ፊልሙን የማየው በፊዮሪ ምክንያት ነው። እናም እሷ ሲከፋት ማየት አልፈልግም። ደራሲው አሁኑኑ የቅዱስን ልብ ወደ ቦታው መልስ፣ ካለበለዚያ ውርድ ከራሴ ብለው እንግዲህ ደራሲውን አስፈራርተዋል። ለማንኛውም የቅዱስ ልብ እንግዲህ ተወስዷል። የቀድሞ ፍቅረኛውን የምትመስለውን መቅዲን ተመልክቶ ደንግጧል። ያን የተመለከተች አንድ ኦዲየንስ ነች እንግዲህ ከመች ከፊዮሪ ጋር ተጣመሩ ብዬ እየጠበቅኩኝ ልቡን ለሌላ ሴት ልትሰጥ ነው ወይ? አንተ ደራሲው ውርድ ከራሴ ስነስርዓትን ያዘ፣ ልቡን ወደ ቦታው መልሰው። ልቡ ወይንም የቅዱስ ልብ የፊዮሪ ነው እያለች ነው የሚገኘው። ደራሲው ሰምተሃል፣ መልስ ወደ ቦታው። ምክንያቱም ብዙ ሰዎች የፊዮሪ መጎዳት ማየት አይፈልጉም። ያን ነገር ልትረዳቸው ይገባል። ሌላው ደግሞ እንመልከት። ለሚሻ እንዲህ ሆኖ ቀረ ያንተ መጨረሻ ብለውታል። በነገራችን ላይ የለማ መጨረሻ በጣም የሚያምር መጨረሻ ነው። ሰርፕራይዝ ሊያረጋት በተንበረከከበት ደግሞ ቀለበቱ ሲጠፋ እጅግ በጣም ነበር ያሳቀኝ። ልጁ በጣም የሚችል ሰው ነው። ቀልድ የሚተውንበት መንገድ እጅግ በጣም የሚገርም ነው። በጣምም ችሎታ ያለው ልጅ እንደሆነ ተመልክቻለሁ። ወደ ድራማው በመመለሱም እጅግ በጣም ብዙ ሰዎች ደግሞ ተደስተው ሲናገሩ ነበረ። ልጁም እጅግ አስደናቂ ልጅ እንደሆነ ተመልክቻለሁ። በትናንትናው ዕለት ደግሞ በመጣበት ኤፒሶድ ደግሞ ብዙ ሰዎችን አስገርሟል። አስደናቂ ብቃት እንዳለው ከዚህ ቀደም እናውቃለን። አሁንም በዛ ብቃቱ ቀጥሏል። ከዘዊ ጋርም በመታየታቸው ብዙ ሰዎች እንግዲህ ደስ ተሰኝተዋል። ምግብሽ ናፍቆኛል እያለ ነበረ። የትኛው ምግቧ እንደናፈቀው እርግጠኛ ባንሆንም እሱ ከክፍለ ሀገር አርግዞ እንደመጣ ተነግሯል። እሷ ጋር መጥቶ ሊወልድና እንድታረሰው መጥቶ ሊሆን ይችላል። ለማንኛውም መጨረሻቸውን አብረን የምንመለከት ነው የሚሆነው። የለማ መጨረሻ ውብ ነው ለማለት ነው። ሌላው ደግሞ እንመልከት። እረ ቅዱሴ የፍቅር ሰውና የፍቅር አስተዋይ ሆነብን። በጥፊ ሲመታ ትዕግስቱ ለሴት ያለው ክብር የሚል ነገር ተመልክቻለሁ። ለማንኛውም ቅዱስ በትናንትና ዕለት በጥፊ ተመቶ በደንብ አድርጎ ታክሶ አሳልፏል። ያንን ደግሞ ያደረገው ፍቅር ነው። ከዚህ ቀደም በውስጡ የነበረው ፍቅር ከዚያ ደግሞ መቅዲ ከቀድሞ ሚስቱ ጋር መመሳሰሏ ነው እንጂ ቅዱስ የሚታገስ አይመስለኝም ነበር። ይደፍቃት ነበረ። እድሜ ለፍቅር። ፍቅር እንግዲህ አደንዝዞ ቁጭ አድርጎ አስቀምጦት አፍዛው አልፋለች። እሷም ደንፍታ ነው ያለፈችው። ለማንኛውም ቅዱስ ቀላሉን ያርግልህ፣ በርታ። ብዙ ሰዎች እየጠፈጠፉ ነው። አንድ ቀንም ደግሞ ብጠፈጥፍ ጥሩ ነው። አንተም ራስን አታስደፍር። ሌላም ደግሞ እንመልከት። ያያ ማትስ መማር ጀመረ። እኔ ያለው እንጂ የሽንት ቤት አሰልጣኝ ሆኜ የቀረው ብላ እንግዲህ ስቃለች። ለማንኛውም እንዴት ነው የሽንት ቤት አሰልጣኝ ሆንቹ? አልገባኝም። ያሬድ እንግዲህ ማትን የሚማረው ፍቅርን ፍለጋ ነው። ቹቻ ደግሞ ጥሩ ስም ሰጥተዋለች። የፍቅር ማቴማቲክስ ነው። እንግዲህ የአንቺ ደግሞ የሽንት ቤት ፊዚክስ ሊሆን ይችላል። አንቺ ደግሞ ብታስረጅኝ ጥሩ ነው። ብትነግሪኝ ኮሜንት ሴክሽን ላይ መተሽ ደግሞ እኔ ጋር ብትናገርኝ ለቀጣይ ደግሞ እንዲህ ብላኛለች ብዬ መጥቼ እነግራችኋለሁ። ሌላም ደግሞ እንመልከታ። ሄሉና ቡሻ ደጋግሜ እያየው ከማዳም ኩሽና ሮዝ ማሳረሬ ምን ይሉታል ዶችዬ ባታነበው ዋ ተብያለው። ይኸው አንብብ ያለው። ለማንኛውም ሄሉና ቡሻ እያሳዩት የሚገኙት ፍቅርን ፈርቼ እንዳልተቀመጥኩ ፍቅር እንድናፍቀው እያደረጉኝ ነው የሚገኙት። ለማንኛውም ዶችዬ ብለሽ ዬ ስትኝ እኔ እንደ ዳጊ የዬ አፍቃሪ ነኝ፣ አስቀርጸሽ አምጪልኝ ነው ምልሽ። እንደዛ ስትኝ ደግሞ ልቤ ቅልጥ ነው የሚለው። ስሜ ላይ ዬን አትጨምሩ። በጣም ነው የምደነግጥባችሁ። ብብቴ ስርም ነው የሚያልበኝ። ያንን ባታደርጉ ለማለት ነው። እኔውም ድማችሁ የምትባል ፊደል ስሜ ላይ ስትጨመር በጣም ነው የምደነግጠው። ያንን ለማለት ነው። ስላላችሁን ደግሞ እጅግ በጣም አመሰግናለሁ። ቪዲዮን ላይክ አድርገሽ ደግሞ ኮሜንት ብትጽፊልኝ ያ ደግሞ ለእኔ ጥሩ የፍቅር መግለጫ ነው። ወደ ሌላኛ ኮሜንት እንሸጋገር። ቹቻ ይመችሽ። ቤዚና ቹቻ ጸጋን ሲያበሽጓት ደስ ሲሉ የምር አብሬ ነው የሳኩት የሚሉ ነገሮችን ተመልክቻለሁ። እንግዲህ ቹቻና ቤዛ ተጣምረው በደንብ አድርገው ጸጋን እየተበቀሏት ይገኛሉ። ያንን ደግሞ የሚያደርጉበት መንገድ ደግሞ እጅግ በጣም ነው የሚያዝናናው። ያንን የተመለከተ ሰው ነው እንግዲህ ይህንን የተናገረ የሚገኘው። ሌላ ደግሞ ስንመለከት የተዘጋ
ጸጋው ልቤ ሲጀምር መከፈት እኔስ የጨነቀኝ የጸጋ መከፋት የሚሉ ሰዎችን ተመልክቻለሁ። በጸጋ መከፋት የሚሰቃዩ የጸጋ መከፋት የሚጨንቃቸውም ሰዎች እንዳሉ አይተናል። እኔ ግን አይጨንቀኝም። ጸጋ ላደረገችው ነገር ዋጋ እየከፈለች ነው የምትገኘው። ያንን ደግሞ ሎጂካል ነው። ሌላኛው ደግሞ እንመልከት። ምርጥ የፊልም ርዕስ የፍቅር ማቴማቲክስ አይቲው ቻየ የሚል ነገር ተመልክቻለሁ። ፍቅር እንግዲህ ማቴማቲክስ ሆኖበታል። ያሬድ ማትን አጥንቶ መጥቶ ፍቅረኛውን ደግሞ አስረጅኝ ሲላት ነበረ። ለማንኛውም እጅግ በጣም የሚገርም ሲን ነበር የያሬድና የቤዛ ሲን። እነሱ ልጆች ደግሞ ጎበዞች እንደሆኑም እናውቃለን። ሌላውን እንመልከት ደግሞ ወይኔ ጄሪዬ አፌ ቁርጥ ይበልልሽ የኔ አቃጣሪ እንደኔ የጄሪና ሄቨን ወሬ ያሳቀው የሚል ነገር ተመልክቻለሁ። ቅድም እንዳልኳችሁ ነው። ጄሪ እንግዲህ እጅግ በጣም የምትገርም አይነት ተዋናይ ነች። በደንብ አድርጋ ነው የምትተውነው። የምትናገርበት መንገድ፣ የምታሽቃብጥበት መንገድ ደግሞ እጅግ በጣም ነበር ደስ የሚለው። ሄቨን የተናገረችውን ነገር በደንብ አጋና ደግሞ ለእሷ ኮንፊርም እያደረገችለት ወዳጅነቷን ደግሞ ደጋፊነቷንም ለማሳየት እየሞከረች ነበረ። ለሄቨንም ደግሞ ተጨማሪ ሙቀት ሰጥታታለች። ኮንፊደንሷንም ከፍ የሚያደርግ ነገር ነው የተናገረችው። ለማንኛውም እጅግ በጣም የሚያስናና ነገር ነበር የተመለከትነው። ሌላውን ደግሞ እንመለከት። ነቅነቅ ለማ በመምጣቱ ደስ ያለው የሚል ነገር ተመልክቻለሁ። እጅግ በጣም ብዙ ሰዎች ናቸው በዚህ ነገር በነገራችን ላይ የተደሰቱት። ለማ በመመለሱ ብዙ ሰዎች ደስ ብሏቸዋል። እሱም በጣም ጎበዝ ተዋናይ እንደሆነ ተመልክተናል። ውዴዶች ቤተሰቦች እስከ መጨረሻው አብራችሁኝ ዘልቃችሁ ኮሜንቶችን አብራችሁኝ ስለተመለከታችሁ እጅግ በጣም አድርጌ አመሰግናለሁ። ይህንን ቪዲዮ ላይክ ማድረግ አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ቻናሌን ሰብስክራይብ ብታደርጉ ለኔ ትልቅ ስጦታ ነው። ከዚህም በኋላ ደግሞ ከክሊፑ ኮሜንቱን ይዘን እንመጣለን። ከክሊፖች ስር የተቀመጡ ኮሜንቶችን አብረን እናነባለን። እጅግ አዝናኝ ኮሜንቶችን ሰብስብ ያለው በዚያ ደግሞ የተቀመጡ እጅግ የሚገርሙ አይነት ኮሜንቶችን ይዤላችሁ እመጣለሁ። በሌላ ቀን በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ። ባይ ባይ።